ፋሚሊ ሰሞኑን የፊናን ጉዳይ በሀገር ደረጃ ያነጋገርን ይገኛል። ይሄንን እስቲ ከዚህ አንድ ቪዲዮ ብቻ አሳያችኋለሁ ማለት ነው። ቪዲዮን አይተን እንመለስ። ዳይ ወደ ቪዲዮ እናና ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። መንግስት ቀይ ባህርን ትቶ ፍናኔን ያስመልስ። ፍናኔ እኔ ናት፣ የኛ ናት። እሺ ፍናኔ የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ። ኤኒዌይስ ፊናን ቆይ ማን ስለሆነች ነው በዚህ ልክ እኔ ምን ሰው ምን አይነት አኗኗር እንዳለው አታውቅም እንደ ኢትዮጵያ ውስጥ ቆይ በዚህ ልክ ሰውየው ማን ነው? እኔ ፈልጌ ማለት ምን አይነት ሰው ነው? ምንድነው ሶርሱ? የሰውየው ሶርስ አበባ በ1 ሚሊዮን እና በ500,000 ተገዝቶላት ጥሎሽ በዚህ ልክ መኪና እንደዚህ እኔ በዛ ላይ ቆይ ሰርጓ ስንት ቀን ነው የሚካሄደው? ስንት ቀን ነው ሰርጓ? እኔ እስቲ ውሰዱኝና የአንድ ቀን ሰርጓን ተካፍዬ ልምጣ። ሳምንቱን 15ቱ ሙሉ የሷ ሰርግ ነው እንትን እያለ ያለው አያልቅም እንዴ? ቆይ በየቀኑ ነው ሰርጓ። ይኸው የኛ ናት ሁለት ልጅ እስክትወልድ እኔ ተስፋ አልቆርጥም እያሉ መፈክር እንግዲህ ሰላማዊ ሰልፍ ወጥቷል። ጀለሶች ማለት ነው። እኔ ያው ካገኘሁት አንዱን ቪዲዮ ፈታ እንድትሉ ብዬ ነው ያመጣሁት ማለት ነው። ዳይ ወደ ሌላ ቪዲዮ እንለፍ። ዛሬ እንዴት እንደደከመኝ እዚህ ጋር እሷ ናት እሱ ነው እንዴት አብስርንጎ ወይዬ ሰላም ነው ያስረዱኝ አለሽ ተናነኝ ምንድነው በቃ ልሄድ ነው አሰናች መሄድ ነው ፈልገው ወዴት ነው የምትሄጂው በቃ ልለቅ ነው ቤት አልተመቸኝም መውጣት ነው የምፈልገው እንዴ እስከ ዛሬ ተመችቶሽ አይደል እንዴ ኖርሽው ማለት ነው ምንድነው የሚመቸኝ ይሄው ካርድ እየሞላው ነው ኢንተርኔት ቲክቶክ የምጠቀመው ሲጀምር እንጀራ ቆጥረሽ ወጥ ቆልፈሽ ይልሽ ምንም ይመቸኝ ማንም እንደሱ አርጉብሽ አያውቅም አይ ያልሽ እትዬ ለነገርሽ እዛ ውጭ ሀገር ለንገርሽ ነው ሰሳራ ማፊ ሙሽኪላ ነው የሚባል ካልደላ አትስራ ማለት ነው ጥበቃ የለ ደና ጥበቃ ዋይፋይ የለሽ ምናምን በካርድ እየጨፈጨፍኩ ሲጀምር የሁለት ወር ደሞዝ አለ እሱን ስጪ ደሞዝሽ ይወረወርልሽ ሻላቲኝ ሰርቼ ለፍቼ በላቤ ጠፋ አርጌ ነው እኮ ያገኘሁት በስራት በእጅሽ አይደለም ምንድነው ምቺ ተሸከሚኝ አላልኩ ሰርቻል የምትፈልጊው ነው ፋይ ያረኩ ቤት እንዴት ነው የሚያረግሽ ምንም እንደዚህ አላረገኝም እንግዲህ ማፊ ሙሽኪላ ተጠልንኪ ምሽርታውሉ ማዳም እንኳን እንደዚህ አላረገች መቂ ወጣ ደሞዜን ከ3 ቀን በኋላ መጥቼ እስዳላት መጫ ሊጠይቁ ይችላሉ ከዚህ በኋላ ሁለት መኝታ አራለ ሞልቶ ደላሎች ናቸው ይሄን ሁሉ ጣጣም ያመጡብን ግን ምንም አታስብ አሁን ይገኝላል ሰራተኛ ትፈልጋለህ ሰራተኛው ነው በዚህ ዘመን ዋይፋይ ይፈልጋሉ ዘበኛ ፈልግላታል ቆይ ቼት ልታረግ ነው ፈልጋ ቆይ ሆኒ ሳላገኝላል ቀር ደውላል መልሽ ቻው እንካፍ ሆኒ ሴትዩ ምን ነው ትርንጎ ኦኬ አንተ እየነገርኩ እኮ ነው ባለፈው እዛ ያስገባኝ ስለ ቤት ከተቸሽ ያኔ መሰል ያቺ ካርዳ የሆነ ሴትዮ ዋይፋይ ላጠበቀ የሌለበት ቤት በጣም እንጀራ ቆጥራ ወጥ ቆልፋ የምትሄድ እንከፍ ጥበቆቹን አባራ እኔ አይመጥነኝም ልንገርህ እሺ በተልኪ ፔራማ ሱላ ነው የተባለው እዛ ከአረብ ሀገር ስመጣ ይኸውልሽ እንዱ ማጋጥ የላ አልኳት የላ አረብ ሀገር ይለጣት ኃይሌ ጋር ነው ተመከትሽ ቦታ ሁኒ የማል ነገርኩ እኔ በቃ ከተማ ነክ ካልሆነ ቀረብ ያለ አሪፍ ቦታ ካልሆነ አልገባም ሊፍት ያለው ዋይፋይ ያለው ደና ጥበቃ ከሌለ ምናምን አልገባም እዛ ገጠር ልከተኝ ኮንዶሚኒየም ውስጥ እሺ ይኸውልሽ ትርንጎ ልቤ ትርክክል ያለው የመጨረሻ ምርጥ ቦታ ነው ገና ቤት ካልሆነ አገባ የካቡድ ፕሮፐርቲስ የሆነ ምርጥ ቦታ አለ እዚህ ኮንቬንሽን ሴንተር እይታው ብትይ እዚህ ሴምሲ ታዲያ አይ የሆነ ቦታ ላይ እሺ ምንም አትጨነቅ ሆስፒታል ራሱ አለ በተታመሚ ማን ያውቃል የሰው ልጅ መጨረሻው እኮ አይታወቅም እውነት ነው ትምህርት ተሳብ ትፈልጊ እዛው የማታሽ የዴት አይ ጎበዝ ነኝ በተለይ ቋንቋ ላይ ቶሎ ቀበረ ማለት ያ ትምህርት ይታለው አረ ትርንጎ አትቀልጂ እኔ ራሱ በማርዛ ደስ ይለኛል እኮ ሀቢብቲ ጋርዶቹ ጥበቃዎቹ ግን አክቲንግ ይችላል የምር ሳላደንቀው አላልኩም ጥበቃዎቹ አሪፍ ናቸው እኔ ጋርድ ጉዳይ እሱ ነው ጀንተል ያሉ ኮራ ደርበብ ያሉ ይመቹኛል አትጨነቂ በቃ እንደገባሽ ቁጠሪ በጣም እዛ ይመቸኛል ሴምሲን ያልከው ኮንቬንሽን ሴንተር ሲዞ ኮንቬንሽን እዛ በቃ አይኔው ነው ልትሰራ ነው ግን ምንም አታስቢ አሁን እንደገባሽ ቁጠሪ አዎ ሻንጣሽን አዘጋጂ በቃ ልሂድና ጓደኛዬ ቤት ትርንጎ ብርቱካን ነው ብስጭኝስ
እሺ አይ ሂጂ ለማኙላ በነገራችን ላይ በሚገርም ሁኔታ የአረብ ሀገር ሴት ከአረብ ሀገር የተመለሰችውን ሴት ሰራተኛ አድርጋችሁን ለመቅጠር ከፈለጋችሁ ሆስፒታል ሳይሆን መቃብር አዘጋጁላት። እንዴ በዚህ ልክ አሰቃይታን እንዴ! ቆይ ሰራተኛ ነው የምትፈልገው ወይስ አሰሪን ነው የምትፈልገው? እቺ ሴት ሰው መቃብር ማዘጋጀት ነው። በዱላ አናተናቷን ካላችሁ ምናልባት ድንገት ከሞተች መቅበር ነው። እንዴ በዚህ ሁኔታማ ሰራተኛ መቅጠር አልተቻለም። እንግዲህ ወደ ሌላ ቪዲዮ እስቲ እንሂድ። ፊዮና ያ የዛሬ ሴቶች በሜካፕ አጠቃቀም ምን ልበላችሁ? ፍየል የሚያስመስላቸው በግ የሚያስመስላቸው አለ። እስቲቮ መግባቱ ነው እኔ ባምቢ እስቲፋ አራ ሴቶቻችን ሜካፕ ቀንሱ። ጭቃ ይመስል እዚህ መርጋችሁ ምናምን እኛ ማን እንደሆናችሁ ጧት ወደዚህ ስታልፍ ያየናት ሜሪ ናት። ወደዛ ስትመለስ የምናያት ደግሞ ሌላ ሴት ናት። እኛ ወይ ማንን እንመን? ማንን እንወቅ? ማንን እንተዋወቅ? አራ አደብ ግዙ ሴቶቻችን። አሁን ወደ ሌላ ቪዲዮ እንስቲ። ሰላም ነው ወይ? ማውስ ጭኝ አራዳ ለአራዳ ማውስ አይሸዋወድ ስንት ነው ዋጋ? 500 እሺ አራባክ 400 ብር ነው የሰጠኝ። 500 ነው ነው ቼክ ላድርግ እስኪ 300 ብር ነው የሰጠሽ ቼክ አድርግ 300 ይቅርታ ወድቆብኝ ነው። ይሄ 400 ብር ይቅርታ እኔም ወድቆብኝ ነው። ይሄ 500 ብር አራዳ ላራዳ አይሸዋወድም። ይመቻቸው። ለማንኛውም አቸና ያሽራዳ ልጆች በሽታም ያችፈላችሁ ፈቸሪኮች አችላችሁ ማችለት ነው። እዚህ ጋር ጋቸኔ ምናም በቸረቴ ይችላል ከችኛል ያሰች ይገላለጥ ሰችላሲነ ነው መችል በሽታም ይችደበረ ነችገር ነው እና ሊወሰንብህ ነው ማለት ይሄ ጀማው ይታያል። እዚህ ጋር ጀሙ ይሾፋዳ ይወሰንባል። ያፈላኑ አግብሽ ምንሽ ያተ ተረጋጋ። አንተ ያራዳ ልጅ አንተ ምን ሲሉ እንደዚህ አይደለም። በቃ ኧረ ምንም አችሰ ምንም አታመጣሳች ሰችዳ ህግ ባለ በት ሀገር አታስፈራራች ቸረዘነ የርግብ ቋንቋን ህግ ባለበት ህግ አለ ከቸረዘተተብ እኔም እንዳንተው ነው ግራ የገባኝ። አይዞኝ ጀለስ አይዞኝ የወንዶችን ልፋት ይቀንሳል ተብሎ ታስቦ የተሰራ አልጋ ነው ማለት ነው። በቻይና የተመረተ አልጋ ነው ማለት ነው። እኛም እንግዲህ ያንን ታሳቢ በማድረግ እኛም የሰራ ነው አለ በዛ ተመሳሳይ ማለት ነው። ተመልከቱ፣ ላሳያችሁ፣ ትወዱታላችሁ። አሜዚንግ አልጋ ነው። እርግጠኛ ናችሁ አገልግሎቱ ይሄ የወንዶችን ልፋት የሚቀንስ አልጋ ነው? ከስሩ ነው እንደዚህ እየገፋ ነው። አስተውላችሁ ከሆነ ከስር ገብቶ እንደዚህ እየገፋ ነው። ምን አለው? ዋይር የለው ምን የለው። ኢትዮጵያ ማማ በላችሁ በዚህ መጣችሁ ደግሞ ቻይኖች። ለማንኛውም ወደ ሌላ ቪዲዮ እንሂድ። ያስኑ ይችላል። ተመላላን ሰራተኛ ተላላልኩ ነው። አንተ ነህ? እኔ ነኝ። በሰራተኛ ምን ትችላለሽ? እኔ ማልችለው የለም። ህንድ ቻፓቲ፣ ለሳውዝ አፍሪካ ብቲ ያለ ሽንኩርት ወጥ መስራት ትችላለሽ? እችላለሁ፣ በመላጣው ማለት ነው። ያለ ዘይትስ? መላጣ ብሮ እችላለሁ። እነሱ እንዴ ከሆነ ያለ ደሞዝስ? ያለ ደሞዝ መስራትስ? ቴስታ ማለት ነበረ። ስለሌለኝ እኮ ነው። ልመና እንግዲህ በቴክኖሎጂ የተደገፈ ነው፣ በሰርቲፊኬት ነው በዚህ ዘመን የምትለምነው። አባቴ ካልተማርክ ካልተመረክ ልመና ራሱ ፒስ ነው ብራ አንድ አዋሪኛ ማን ያራዳልች አፖስቶልሽ አለልሽ አንዴልሽ ልመና በስታይል ይሉታል። እንግዲህ ብዙ ስራ ላይ ዘሎ ታከሽ ንክኪ ብዙ አሉ ወይ አማንሽ ወይ እንዴ ያራድይ የበየውች ይን ጥፍጥና ብርዝና ስሚ እንዴ ሲሆንሽ ነገር ወይ እንድትይ ነበር። ስሚ አኒ ፈለጣም ናይ መሰለስ ይን ስራ ወርክ አረ ብራ ከሄኔ ታሪኩን ሳሰሙ የኔ እኮ ነው ታሪኩ አይደል እንዴ በይ ስሚ ይልሽ ይሄን ይሄ ማይቻለ ሳክሲ መስላል ይነ
ላይሰንስ እምይን ለምን ላይሰንስ ተደራጅተን ምናምን ንግድ ፍቃድ አወጣን ምናምን ግብር እንከፍላለን ምናምን። ኧረ ብራ እንደዛ አይደለም። ስሚያ ተረጋጋ በያለኝ ታሪኩ ፊልም እኔ እዚህ በርገር ነው የምበላው በብዛት በቃ ስራውን የሰራውና በቃ ምሳ ግድ ነው ቺዝ በርገር ምናምን ነው ብዙ ጊዜ እና በያ ይደብርሽ ዝም ብለሽ ሶስት ቀን መባቴ ከዶሳን ሳብር በርገር ነው ይሄ ላይሰንስ ግብር ከዛ ከዙ ካምዞሌ እኮ 5 ብር ግብር ሰርቼም አልተከፈለኝም። በያ ያዋጣል አባቴ ያ አራይቺ ሴትዮ ፈልቶባታል። ይሄንን ታክሲ ረዳት ግን ካገኛችሁ የምር ወረታውን ከፍላለሁ። እኔ ስልክ ቁጥሩን ላኩልኝ። ተሳፋሪ ያረብሽ እንጂ ወይ ዝርዝር ይጥቻል። ዝርዝር የለም አትበለኝ። ነፃ ጭባ ክፍታፍ አንተ ዶሮ ነው የት ነው ያረከው? ይዛው ነው ያስከው። አረ አቁምልኝ። አንተ ራሱ መልሴን አልሰጠኝም። ለምን አይነካም? በእናታችሁ ዜም ብሎ ታክሲ ውስጥ ያለው በራሱን ልቆ መውሰድ ምን ትመስላለች? በእናታችሁ ሰሞኑን በአርሴናል የተቃጠላችሁ ሰዎች አላችሁ። ከነዛ አንድ ቪዲዮ ብቻ ለመዝናኛ እንዲሆንላችሁ አምጥቻለሁ። አርሰናል ወይ ጋይስ የምሩን ነው ግን ወይ አርሰናል ነው እንዴ ያደርገኝ ምን ቃል በገባው መሰረት ምን ማድረግ አረ በቃ እኔ ምላችሁ ጋይስ ቆይ ጨዋታ ኳስ እንደግፍ ማለት ነው። ለምን እስከ ጥግ እንደዚህ እስከነሆን ይሆናል? ልብስ እስከ መቅደድ፣ ቤት እስከ ማፍረስ፣ ከሰው ጋር እስከ መቀያየም እስከ መጣላት መሆን የለበትም። ጨዋታ ከደገፍክ የአራዳ ልጅ ከሆንክ ለመዝናኛ ነው መሆን ያለበት። በቃ ፈታ የምትልበት ፈን የምታረግበት ነው እንጂ እስከዛ መሆን የለበትም። ለማንኛውም ጋይስ አብራችሁኝ ስለቆያችሁ አመሰግናለሁ። ጸዴ ነኝ። እንግዲህ በሌላ ቪዲዮ ተመልሰን ስለምንገናኝ ይህንን ቻናል ሰብስክራይብ በላችሁ ቤተሰብ መሆናችሁን እንዳትረሱ። ቪዲዮ ደግሞ ለብዙዎች እንድረስ ላይክ የምትሏን ተጫኑ። ኢትዮጵያ ለዘላለም ትሳቅ።